አቤት አቤት ፍቅር አቤት አቤት የስሜቴ ጌታ የልቤ ባለቤት ስብዓትን በፍቅር የጣለችው አስኒ ትወደኝ እንደሆነ ፍቅር በደንብ ይግዛኝ ለእናቴማ አልሆንኳት ስተኛ ያራዳው ልጅ ተጫዋቹ ነቄው ስብዓት ገብረ እግዚአብሔር በአስናቀች ወርቁ ፍቅር ተጠልፈው ከወደቁት የዘመኑ ቴክሶች መካከል አንዱ ነበር። ስብዓት የውበት አድናቂ ብቻ አልነበረም፣ ለውበት የተለየ ፍቅርና ስሜት የነበረው ሰው ነው። እንደውም ውብ ወጣት ሴቶችን ሥጋ የለበሱ አበቦች እያለ ነበር የሚጠራቸው። ከእነዚህ ውብ አበቦች መካከል አንዷ አስናቀች ወርቁ ነበረች። ስብዓት ስለ አስናቀች ወርቁ ሲናገር እንዲህ ብሎ ነበር። አስናቀችን በወጣትነቷ መመልከት ለወንድ ልጅ እጅግ ከባድ ፈተና ነው። ውብ ሰውነቷንና እነዛ የሚያማምሩ አይኖቿን አይቶ ሳይሸነፉ ማለፍ የማይቻል ጉዳይ ነው። ስብዓት ይህንን ያለው የአስናቀች ወርቁን የውበት ፈተና ተፈትነው ከወደቁት መካከል አንዱ በመሆኑ ነበር። እንደገና ፍቅር እንደገና እንደገና መውደድ እንደገና። ይሁን እንጂ የአስናቀችና የስብዓት ፍቅር ለረጅም ጊዜ የዘለቀ አልነበረም። ለወራት ያህል እጅግ በተጋጋለ ፍቅር ውስጥ ከቆዩና ውብ የፍቅር ጊዜያትን አብረው ካሳለፉ በኋላ ተለያይተዋል። የመለያየታቸው ምክንያት ይህ ነው የሚባል ነገር ግን አልነበረውም። በቃን አሉ፣ በቃቸው። ፍቅርዬ ፍቅርዬ ደህና ሁን መሄዴ ነው አሁን። አንጎራጓሪዋ፣ ቆንጅዬዋ፣ ቄንጠኛዋ፣ ዘመናዊዋ፣ ድምፀ መረዋዋ፣ ባለክራሯ፣ በአካልም በመድረክም ዴዝዴሞና የነበረችው አስናቀች ወርቁ የነ ስብዓት ዘመን የሴት ውበት ሚዛን ልክ ነበረች። አስናቀች ወርቁ የተሸፋፈነ ነገር አትወድም ነበር ይላሉ የሚያውቋት ሲናገሩ። ለፍቅር ሲበዛ ግልጽ ናት። ሁሉ በግልጽ ሁሉ በአደባባይ እሷን ያሳምናት እንጂ ለምንም ነገር ግድ አልነበራትም። ይህችን ከዘመኗ የቀደመች ለምንም ነገር ደንታ የሌላትን የፍቅር ሰው ፍቅር እየደጋገመ ደቁሷታል። ስለ ፍቅር ታማለች። እጅግ በርካታ ዘመነኞቿን በፍቅር አንበርክካለች። የፍቅር ሕይወቷ ግን የተሳካ አልነበረም። መሰናክል የማያጣው መጨረሻው የማያምር ፍቅር ነበር የሚገጥማት። የአስኒ የፍቅር ጉዞ በዘፈኖቿ ውስጥም ይታያል። የምታፈቅራቸው ሰዎች አያዛልቋትም። ጥለዋት ሲሄዱ ልቧን ሰብረው ሲለዩዋት ይታያል። ይፋ የማይወጣ የተደበቀ የማያዛልቅ ወላፈኑ የሚፋጅ ድብቅ ፍቅር የአስኒ ዘፈኖች መነሻና መድረሻ ሐሳቦች ናቸው። አንጀቴ ተጽናና መላ መላ ፍቅሬ ርቆ ሄዷል መላ መላ አልተገኘምና። አስናቀች አንድ አፍቃሪ ነበራት። በፍቅሯ የነሆለለ ሰዓት ውሎ ማደር የማይሆንለት በፍቅሯ የተሸነፈ። አስኒ ደግሞ ለዚህ አፍቃሪዋ ልቧን መክፈት አልሆንላትም። ፊት ነሳችው። ወጣቱ ተስፋ አልቆረጠም። ቤቷ እየተመላለሰ ተማጸናት። መውጫ መግቢያዋን እየጠበቀ ፍቅሩን ተናዘዘላት። ሁኔታው ቢያሳዝናት የጨከነ ልቧ ተለሳለሰ። በመጠኑ ትቀርበው ጀመር። እሱ ፍቅር ይበልጥ እያሰቃየው ሄደ። እሷ በሐዘኔታ የምትሰጠው ፍቅር አልበቃህ አለው። የእሱ ብቻ እንድትሆን ፈለገ። ያችን የዘመኑ ወጣትና ባለሀብት ሁሉ የሚመኛትን ቄንጠኛዋንና ዘመናዊዋን ሴት የራሱ ብቻ ማድረግን ተመኘ። ይህ ምኞቱ ታዲያ ባህሪውን ቀያየረው። ለምን ሰው አየብኝ? ለምንስ ከሰው ጋር ተነጋገርሽ? እያለ መቆጣት ሁሉ ጀመረ። ይባስ ብሎ እጁን መሰንዘርም ጀመረ። አስገራሚው ነገር ይህ ሁኔታው አስናቀችን ከሱ ከማራቅ ይልቅ ይበልጥ እንድትቀርበው ማድረጉ ነበር። ልቧን ያሸንፈው ያዘ። ቤቷም እንደ ልቡ መመላለስ ጀመረ። ከመኝታ ቤቷ እንዲዘልቅም ፈቀደችለት። ልቤ ገሰገሰ እንደገና በኩለ ሌሊት አልመጣሁት እንኳን አልተቆጣሁ። አንድ ምሽት ይኸው ወዳጇ ያለ ቀጠሮ ወደ ቤቷ ሄደ። ቤቷ ሲደርስ አስናቀች የለችም። በጣም ተበሳጨ። እንደ እብድ አደረገው። ተንደርድሮ መኝታ ቤቷ ገባ። አስናቀች እዚያም አልነበረችም። አንድ ነገር ትዝ አለው። የለፈለፈ ቁም ሳጥኗን ከፈተው። የሚያማምሩት ዘመናዊና ውብ ልብሶቿ
በሰልፍ ተሰቅለዋል። የአበሻ ልብስ በአይነቱ፣ ዘመናዊ ልብሶች በየፋሽናቸው ተደርድረዋል። የአብራው የፍቅር ጊዜ ስታሳልፍ እየለበሰችው በሰውነቷ ላይ የሚያውቃቸው የውስጥ ልብሶቿ ሁሉ በረድፍ ተቀምጠዋል። ሰውየው ብስጭቱ ይበልጥ አየለ። ልብሱን ከቁም ሳጥኑ እያወረደ ይሸረካክተው ጀመር። ተቀዳዶ በተከመረው ልብስ ላይ እሳት ለቀቀበት። እሳቱን እያየ በፍቅሯ ምን ያህል እንደተሰቃየ ተናዘዘ። አፍቃሪው ወጣት ባደረገው ነገር እጅጉን ደስ ተሰኘ። እንዳቃጠለችኝ አቃጠልኳት እያለ በመንገድ ላይ ብቻውን እንደ እብድ እየሳቀና እያወራ ወደ ቤቱ ሄደ። አስናቀች ከሄደችበት ቦታ ወደ ቤቷ ስትመለስ ቤቷ እንዳልነበር ሆኖ ጠበቃት። ሁኔታው እጅግ ቢያበሳጫትም ምንም አልተናገረችም። ምንም እንዳልተፈጠረ ዝም አለች። አመድ በሆኑት ልብሶቿ ምትክ ሌሎች አዳዲስና ዘመናዊ ልብሶችን ገዝታ ቁም ሳጥኗን ሙሉ አደረገችው። በአፍቃሪዋ ላይ ግን ልቧ ቆረጠ። ወትሮም እንዳይሆን ነው መላ አጀማመራችን። ይህ ሁኔታ ታዲያ አፍቃሪዋን ወጣት ይበልጥ አንገበገበው። የአስናቀች የዝምታ ምላሽ ይበልጥ አበሳጨው። በፈጸመው ድርጊት እጅግ ተጸጸተ። ያስኒ ያለህ ቢልም የሚደርስለት አላገኘም። አስኒ ዞር ብላ ልታየው እንኳን ፍቃደኛ አልሆነችም። በቃ ጠላችው፣ ተለያዩ። እንደገና መውደድ እንደገና አይገኝምና። አስኒ ቀድማ ለፍቅር የተንበረከከችለትም ሰው ነበር። ከሕግ ባሏ እንደተለየች የገጠማት ይሄኛው ፍቅር አስኒን ብዙ ዋጋ አስከፍሏታል። አበበ ይባላል ስሙ። በድንገተኛ የአይን ግጭት እንደተዋወቁም ትናገራለች። እየዋለ እያደረ ነው ልቧን ሰንጥቆ የገባው። የፍቅር ሰው ነው። ወንዳ ወንድ ወደድኩት፣ አላመነታሁም፣ ተከተልኩት። የፍቅርን መንገድ መራኝ። ልቡን ሰጠኝና ልቤን ሰጠሁት። ግልጽ ሆነልኝና ግልጽ ሆንኩለት። ገላ ለገላ ተዋወቅን። የፍቅርን ጽዋ ደጋግመን ተጎነጨን። በሕልም ዓለም እንጂ በእውን የማይመስል ፍቅርን ተመላለስንበት። ፍቅራችን ምድሯን ለቀን በአየር ላይ ሊያንሳፍፈን ይታገለናል። አብሮኝ ውሎም ሆነ አድሮ ሲለየኝ አጥንትና ሥጋ የተላቆ በድኔ ብቻ ይቀራል። የልቤም ሆነ የአይምሮዬ ሞተር እሱን ተከትሎ ይሄዳል። በቃል ኪዳን ለመተሳሰር ግን አልታደልንም። ጭንቀቱም ሆነ ፍቅሩ የኔ ብቻ ግን አልነበረም። እሱም እንዲሁ በፍቅሬ ክንፍ ብሎ ነበር። እኩል ለኩል ነበርን። አያስቀይመኝም፣ አላስቀይመውም። በተፋቀሩ ጓደኛሞች ዘንድ የማይጠፋው ቅናት የተባለው ችግር እኛም ጋር ነበር። እኔ እንደምወደው ሌላዋ ተወደው ይሆን ማለት አለ እኔ ጋር። እሱም እንደኔ የምትሆንለት የምትንሰፈስፍለት ይኖራት ይሆን ማለቱ አይቀርም። ይህ እሱንም እኔንም ያበሳጨናል። ሳያገኘኝ ሳያየኝ ከመሸ አለ ነገር እላለሁ። እሱም እንደዛው ነው። እንዳሁኑ ሞባይል የለ። እንኳን ሞባይል ተራው ስልክ ያላቸው ቤቶች በጣት የሚቆጠሩ ናቸው። እንደው ዝም ብሎ ማለት ብቻ ነበር ትርፉ ትላለች ልቧን ገዝቶ ለወራት ያሰቃያትን ፍቅር ስትናገር። አቤት አቤት ፍቅር አቤት አቤት የስሜት የጌታ የልቤ ባለቤት። አስናቀች ይህንን የልቧን ድንበር አልፎ ያሸነፋትን ፍቅር ስታወጋ ስሜቷ ልውጥ ይላል። ደርሶ ሰፍሰፍ ትላለች፣ ትብከነከናለች። ስለዚሁ አሳሯን ስላሳያት ፍቅር መጨረሻ ስታወጋም በጥልቅ የሐዘን ስሜት ውስጥ ሆና ነው። አንድ ጊዜ ደብዳቤ ጽፎ በላይ መረሳ ለተባለ በአክተርነቱ በተለይ በአስቂኝ ድራማ ውስጥ ከተስፋዬ ሳህሉ ጋር ይቀርብ ለነበረውና በቅርብ ለማቀው ጓደኛችን ላከልኝ። ደብዳቤውም የሚለው አስናቀች፣ የኔና ያንቺ ነገር አበቃ፣ ደህና ሁኚ። እኔ ሚስት ላገባ ጨርሼ እየተዘጋጀው ነው፣ አንቺንም ይቅናሽ ይላል። ኡኡታይን አቀለጥኩት። ኡኡ ስል በላይ መረሳ ጥሎኝ ሮጠ። ወዴት እንደደረሰ ትዝ አይለኝም። ከዛ በኋላ እኔ ልኝናዬን ሳትኩ። ልተኛ፣ ልቀመጥ፣ ገደል ልግባ፣ ሜዳ ላይ ልንከባለል አላስታውሰውም። ከእንቅልፉ እንደነቃ ደካማ ሰው እየተንገዳገድኩ ወደቅኩ። አጠገቤ የነበሩ ሰዎች ደጋግፈው አንስተው ወደ መኝታዬ እንደወሰዱኝ ትዝ ይለኛል። ኧረ የሱ ነገር ምን ስፍር ቁጥር አለው? ልርሳህ አልረሳም፣ ኧረ ከልቤ ውጣ አልወጣም። ሰውነቴ መሟሟት ጀመረ። የማደርገው ነገር ሁሉ ማንንም ግራ የሚያጋባ ሆነ።
ተሰቃየሁ። እስቲ አስረዳኝ ነገር አይልወቀው ልቤ ላንተ ምነው የማይቆርጠው። የእሱ ታሪክ በዋዛ የሚለቃት አልሆነም። ስቃይዋን ለብቻዋ ስታስታምም ቀናት ተቆጠሩ። ከቀናት በኋላ ግን ተመልሶ መጣ። እንደሚወዳትና ሊለያት እንደማይችል እየነገረ አባበላት። እርቅ ወረደና ፍቅራቸው ቀጠለ። ይህ ያውኑ ፍቅር ግን እንደ ቀድሞ አልነበረም። አዳዲስ ነገሮች መታየት ጀመሩ። አፍቃሪዋ ባህሪውን እየቀየረ ሄደ። እሷ በዘመኗ የብዙ ወንዶች ዓይን የሚያርፍባት የራሳቸው ሊያደርጉ የሚሹ በርካታ አፍቃሪያን ያላት መሆኑ ያንገበግበው ጀመር። በትንሽ በትልቁ ነገር እየጫረ በየአደባባዩ ይደበድባት ያዘ። አንድ ቀን ጓደኞቿ ፊት አፍንጫዋን በቦክስ መቷት ደም በደም ትሆናለች። ይህን የተመለከተች ጓደኛዋ በጣም ተናዳ ለምን እንደዚህ ትመታታለህ ብላ በቁጣ ስትናገረው አስናቀች ተበሳጨች። እንኳን መታኝ ደግ አደረገ አለች። ይባስ ብላም ከሱ ጋር ተያይዛ ወደ ቤቱ ሄደች። ይህ ሁኔታዋ የቅርብ ጓደኞቿንም ሆነ የወዷት የነበሩ አፍቃሪዎቿን ጭምር ያሳዘነ ሆነ። ቀስ በቀስም እየራቋት ሄዱ። ይህ ነገር ታዲያ አስናቀችን ብዙም አልረበሻትም። የልቧ ንጉሥ አብሯት ነበርና የፍቅር በሽታ የለው መድኃኒት አይኖች ውሎ ሲያድር ነገር ዓለሙ መልኩን እየለወጠ ሄደ። አንዳንድ ለሷ የማይጥሙ ነገሮችን እያየች ሄደች። ያኔ ታዲያ አስናቀች ልቧን አጠቆረች፣ እግሯን አሳጠረች፣ መሰብሰብ ጀመረች፣ መንገዷን ቀየረች። የእሱ ያለህ ማለቷን ተወች። ለማይበጃት ፍቅር መብከንከኗ ቆጫት። ከብዙ ትዕግሥት በኋላም ወሰነች። ሲበቃ በቃ ነው አለች። ፍቅረኛዋ ግን መቁረጧንም አላመነም። ልማዷ ነው፣ ቆየት ብላ ትመጣለች እያለ ጠበቃት። ማምረሯን ሲያውቅ ደጋግሞ ደጅ ጠናት። በሽማግሌ ያስለመናት። አስኒ ቆርጣለች። ሞቶ የተቀበረ ፍቅር ከመቃብር አውጥቼ ነፍስ ልዘራበት አልችልም። የሐዘን ልብሴን በልቤ ውስጥ ሰቅያለሁ፣ ደህና ሁን ብላ የፍቅር ብርሃኗን አጨለመች። ተለያዩ። ፍቅርዬ ደህና ሁን መሄዴ ነው አሁን። እሱም ከሷ ተለይቶ ብዙም አልከረመም። በከባድ ወንጀል ይፈለግ ኖሮ ለስር ተዳርጎ መሞቱን ሰማች። ታላቋ የኪነ ጥበብ ሰው አርቲስት አስናቀች ወርቁ ብዙ ሰው ወዳለች፣ በብዙዎችም ተወዳለች። በዘመኗ ለብዙ ወጣት ወንዶች ፈተና ሆና ኖራለች። ልቧ የፈቀደውን የፈለገችውን ያለ ከልካይ ስትከውን ኖራለች። በሕይወት የቆየችባቸውን 69 ዓመታት ዝንጥ ብላ ኖራበታለች። አስናቀች ወርቁ ድንቅ ክራር ገራፊ፣ ልዩ ትዝታ ተጫዋች፣ ጎበዝ ተዋናይ ብቻ አልነበረችም፣ ድንቅ አፍቃሪም ነበረች። መቼ ነው ዛሬ ነው ነገ ነው አይንህን የማየው